ሰላም የተወደዳችሁ ክቡራን ተመልካቾቻችን ከጋሞ ቴሌቪዥን ዜና 42ን ይዘን ቀርበናል። ከዜና 42 ጋር ደግሰው በቀለ ነኝ። በዜና 42ታችን ቢዝነስ፣ ስፖርታዊና የውጭ ጉዳዮችን እንመለከታለን። አብራችሁ እንድትቆዩ ከመላው ከስቱዲዮ ባለሙያዎች ጋር በመሆን በጋራ እንጋብዛችኋለን። አበይት ጉዳዮችን በማስቀደም ሰላምን ለማጽናት የሃይማኖት ተቋማት ድርሻ የላቀ መሆኑ ተመለከተ። የጤና ኤክስቴንሽን ፕሮግራም የማህበረሰቡን ጤና እንዲሻሻል ያደረጉት አስተዋጽኦ ተጠቃሽ መሆኑ ተገለጸ። ኢትዮጵያ ከዚህ ቀደም ወደ ውሃ ከላከችው የተሻለ አቅም ያላት ሶስተኛ የመሬት ምልከታ ሳተላይት እያለማች መሆኑ ተገለጸ። የሚሉትና የአሜሪካው የኒውክሌር ተቋማት ከባድ ጉዳት እንደደረሰባቸው የአሜሪካው ብሔራዊ የስለላ ድርጅት CIA አመለከተ። የሚሉ የዕለቱ ዋና ዋና ጉዳዮቻችን ናቸው። ክቡራን ተመልካቾቻችን አሁን ደግሞ አጫጭር የምንላቸውን ጉዳዮችን እናስመለክታችኋለን። የኢትዮጵያ ስፔስ ሳይንስና ጂኦስፔሻል ኢንስቲትዩት እንዳስታወቀው ሶስተኛውን የመሬት ምልከታ ሳተላይት ከ12 እስከ 18 ወራት ባለ ጊዜ ውስጥ ለማምጠቅ ዝግጅት እየተደረገ ነው። ሳተላይት ቀደም ሲል ከነበሩት በመረጃ አሰባሰብ በቆይታ ጊዜዋ ከፍ ያለ እና የተሻለ መረጃ መስጠት እንደምትችል ተጠቁሟል። ሳተላይቷ ATRSS 02 የሚል ስያሜ እንደተሰጣት ታውቋል። ኢትዮጵያ ከዚህ ቀደም ATRSS 01 እና AT-SMART RSS የተሰኙ የመሬት ምልከታ ሳተላይቶችን ከቻይና የሳተላይት ማስወንጨፊያ ጣቢያ ወደ ህዋ መላኳ ይታወሳል። ዘገባው የኢትዮጵያ ዜና አገልግሎት ነው። ክቡራን ተመልካቾቻችን አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። አብራችሁን ቆዩ። ሰላምን ለማጽናት የሃይማኖት ተቋማት ድርሻ የላቀ ነው ሲሉ የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ አስገነዘቡ። የዞኑ ጸጥታ ምክር ቤት የ2017 በጀት ዓመት የሃይማኖት ተቋማት ጉባኤ የማጠቃለያ መድረክ በአርባ ምንጭ ከተማ ተካሂዷል። የአምላክነሽ ተረፈ ዝርዝር አላት። የጋሞ ዞን ዋና አስተዳዳሪና የዞኑ ጸጥታ ምክር ቤት ሰብሳቢ ዶክተር ደምሴ አድማሱ በወቅቱ እንደተናገሩት የሃይማኖት ተቋማት ጤናማ ግንኙነት መገንባት ይገባቸዋል። ሁሉም በተሰማራበት ዘርፍ ሚናውን በመለየት ኃላፊነቱን መወጣትና ለሕግ ተገዢ መሆን እንዳለበትም አሳስበዋል። የሰላም ጉዳይ የቤተ እምነት ብቻ አይደለም፣ የመንግስትን ብቻ አይደለም፣ የሁሉም ነው። ስለዚህ የጋራ በሚያደርጉ ጉዳዮች ላይ በጋራ ቅድምም እንደተነጋገርነው ተነጋግረን ተደማምጠን የተሻለውን ወስደን ለሀገር ግንባታ ለሀገር ብልጽግና በጋራ መቆም አለብን። የጋሞ ዞን ሰላምና ጸጥታ መምሪያ ኃላፊ አቶ ቃፌ ቃፍሬ መምሪያው ሰላምን ለማጽናት ከባለድርሻ አካላት ጋር የጀመረውን ቅንጅታዊ አሰራር አጠናክሮ ይቀጥላል ብለዋል። ለሰላም ቁጭት ያለው ህዝብ አመራር መኖሩን የሚያሳይ በመሆኑ እዚህ የምናየውና የሰማነውን ደግሞ ወደ ኋላ ወስደን ወደ ምረት የምናወርድ ከሆነ ትልቅ አካባቢ ገጽታ መገንባት ምንችል አቅም አለን የሚል ሀሳብ አለኝ። የደቡብ ኢትዮጵያ ሃይማኖት ተቋማት ቦርድ ሰብሳቢ መልአከ ሰላም ቀሲስ ቦክቻ ኤንጋ ጉባኤው የሃይማኖት ተቋማት የአስተምሮ ልዩነታቸውን ጠብቀው በአገራዊ ጉዳዮች በጋራ ለመቆምና የሰላም እሴቶችን ለማጽናት ያለመ መሆኑን ገልጸዋል። የጋሞ ዞን ሃይማኖት ተቋማት ጉባኤ ሰብሳቢ ሊቀ ሕሩያን ገሪማ ጌታነህ ሰላምን ለማጽናት ሁሉም ቤተ እምነቶች ኃላፊነታቸውን ሊወጡ እንደሚገባ ጠቁመው የሃይማኖት አባቶች ሰላምን ማዕከል ያደረገ ትምህርት ማስተማር እንደሚጠበቅባቸው አስገንዝበዋል። የደቡብ ምዕራብ ቀጠና ቃለ ሕይወት ቤተክርስቲያን ምክትል ዋና ጸሐፊ መጋቢ እንድሪያስ ላሌ ቤተ እምነቶች የውስጥ ችግሮቻቸውን በማረም አርአያነት ያለው ተግባር ሊፈጽሙ ይገባል ብለዋል። ጉባኤውም ባለ 10 ነጥብ የአቋም መግለጫ በማውጣት ተጠቃሏል። ዘገባው የባልደረባችን የአምላክነሽ ተረፈ ነው። የጤና ኤክስቴንሽን ፕሮግራም የማህበረሰቡን ጤና እንዲሻሻል ወሳኝ አስተዋጽኦ ማድረጉ ተገለጸ። የደቡብ ኢትዮጵያ ክልል ጤና ቢሮ ኤክስቴንሽን ፕሮግራም ፍኖተ ካርታ አፈጻጸም ላይ ያተኮረ የንቅናቄ መድረክ በአርባ ምንጭ ከተማ ተካሂዷል። ዘገባው የራዲያ ሱሌማን ነው። ተጨማሪ አለን።
የክልሉ ጤና ቢሮ ምክትል ኃላፊና የፕሮግራም ዘርፍ ኃላፊ አቶ መና መኩሪያ በወቅቱ እንደገለጹት የጤና ኤክስቴንሽን ፕሮግራም በሀገራችን የተጀመረው በ1996 ዓ.ም ነው። ፕሮግራሙ በተለይም የእናቶችና የህፃናትን ሞት መቀነስ ሚና መጫወቱን ጠቁመዋል። እንዲሁም ተላላፊና ተላላፊ ያልሆኑ በሽታዎችን ከመከላከል አንጻር በፕሮግራሙ በርካታ ስራ ተግባራት መከናወናቸውንም አስረድተዋል። በዚህም የጤና ኤክስቴንሽን ፕሮግራም አፈጻጸም በማጠናከር የማህበረሰቡን ሁሉ አቀፍ ጤና ማረጋገጥ እንዳስቻለ ነው ኃላፊው የገለጹት። ሰዎች ወደ ጤና ተቋም ሄደው ለቲቪ እንዲመረመሩ ተደርጎ የተለያዩ አሁን ደግሞ ተላላፊ ያልሆኑ በሽታዎች አሉ። በእነዚያ ላይ ቀጣይ ላይ ብዙ መስራት የሚጠበቅብን ቢሆንም እነዚያን የማህፀን ጫፍ ካንሰር፣ ሌሎች ካንሰሮች፣ ግፊት፣ ሱካርና ሌሎች በሽታዎችን ብቻም ሳይሆን የትኩረት የተነፈጉ በሽታዎች አሩራማ በሽታዎችንም ጭምር የአንጀት ጥገኛ ትላትሎችን፣ ብልሃርዚያንን፣ ሌሎችንም ጭምር የመድኃኒት እደላዎችን፣ ሌሎች ነገሮችን በመስራት ሞት ሊቀንስ የቻለው የፕሮግራሙን ከዓለም አቀፍ ተቀያያሪ ሁኔታዎች ለማጣጣም በ2012 ዓ.ም የጤና ኤክስቴንሽን ፕሮግራም ፍኖተ ካርታ መሻሻሉን ነው አቶ መና የጠቆሙት። ፍኖተ ካርታ የተሻሻለው የጤና ተቋማት በመሰረተ ልማትና በሰለጠነ የሰው ኃይል በማደራጀት የማህበረሰቡን ንቃተ ህሊና ለማዳበር ያለመ መሆኑን ገልጸዋል። በክልሉ ከጤና ኤክስቴንሽኖች በተጨማሪ 96 ነርሶች የተመደቡላቸው የጤና አገልግሎት የሚሰጥባቸው መሰረታዊ የጤና ኬላዎች መኖራቸውን አቶ መና ገልጸዋል። ከመድረኩ ተሳታፊዎች መካከል አንዳንዶቹ በሰጡት አስተያየትም የጤና ኤክስቴንሽን በተለይም የህፃናትና እናቶችን ጤና መጠበቅ ያበረከተው አስተዋጽኦ ዋነኛ መሆኑን ጠቅሰዋል። ተሳታፊዎቹ አክሎም ለዚህ ማሳያ ደግሞ የገጠሩ ህብረተሰብ መኖሪያ ቤቱና ከቤት እንስሳት ጋር በመለየት ንጽህናውን በማሻሻልና ከተለያዩ በሽታዎች ራሱን በሚገባ መጠበቅ መቻሉ እንደሆነም ገልጸዋል። ባለፉት 11 ወራት ከ18.8 ሚሊዮን ሜትሪክ ቶን በላይ የገቢና ወጪ ጭነት መጓጓዙን የትራንስፖርትና ሎጂስቲክ ሚኒስቴር አስታወቀ። መስፍን ባንጃ ተጨማሪ አለው። የትራንስፖርትና ሎጂስቲክስ ሚኒስተሩ ዶክተር አለሙ ስሜ የተቋሙን የ2017 በጀት ዓመት የ11 ወራት የእቅድ አፈጻጸም ሪፖርት ለህዝብ ተወካዮች ምክር ቤት አቅርበዋል። በሪፖርታቸውም ከ14.2 ሚሊዮን ሜትሪክ ቶን በላይ ገቢ ዕቃዎች እንዲሁም ከ1.6 ሚሊዮን ሜትሪክ ቶን በላይ የወጪ ጭነት ተጓጉዟል ብለዋል። ከዚህም ውስጥ ከ2.4 ሚሊዮን ሜትሪክ ቶን በላይ የአፈር ማዳበሪያ መሆኑን ያነሱት ሚኒስትሩ በየዓመቱ እያደገ የመጣውን የማዳበሪያ አቅርቦት በወቅቱ ለማጓጓዝ ከፍተኛ ርብርብ ተደርጓልም ነው ያሉት። በተጨማሪም ከ3.5 ሚሊዮን ሜትሪክ ቶን ፈሳሽ ምርቶች መጓጓዛቸውን አንስተው ይህም በበጀት ዓመቱ ከተያዘው እቅድ 96 በመቶ መሆኑን ተናግረዋል። 84 በመቶ የሚሆነው ጭነት በተሽከርካሪ፣ 14 በመቶ በባቡር እንዲሁም ቀሪው በአየር ትራንስፖርት መጓጓዙንም ነው ለምክር ቤቱ ያስረዱት። በሌላ በኩል የታለመለት የነዳጅ ድጎማን ሙሉ በሙሉ ማሳካት መቻሉን ጠቁመዋል። በበጀት ዓመቱ በህዝብ ትራንስፖርት አገልግሎት በሀገር አቀፍ ደረጃ 960 ሚሊዮን ህዝብ ማጓጓዝ እንደተቻለ ጠቅሰው የአንድ ሀገር አቋራጭ አውቶቡስ አማካይ ሽፋን 105,000 ኪሎ ሜትር ማድረሱን ተናግረዋል። ዘገባው የፋና ብሮድካስት ኮርፖሬሽን ነው። ኢትዮጵያ በዲጂታል ትራንስፎርሜሽን ከፍተኛ ለውጥ ማምጣቷን የዓለም አቀፍ የቴሌኮሙኒኬሽን ህብረት አመላከተም። ሲሳይ ማሞ ዝርዝር አለው። ኢትዮጵያ በአጭር ጊዜ በዲጂታል ትራንስፎርሜሽን ከፍተኛ እመርታ ማስመዝገቧን ዓለም አቀፉ የቴሌኮሙኒኬሽን ህብረት አስታውቋል። የህብረቱ የአፍሪካ ቀጠና ዳይሬክተር ኢማኑኤል ማናሴህ እንዳሉት ኢትዮጵያም ዲጂታል ስትራቴጂ በመቅረጽ ለመተግበር ያደረገችው ተግባር የሚደነቅ ነው። ዓለም አቀፉ ትስስርና ዘላቂ የዲጂታል ትራንስፎርሜሽን የህብረቱ ስትራቴጂካዊ ግቦች ናቸው ያሉት ዳይሬክተሩም ሀገሪቱ በዘርፉ ከፍተኛ ለውጥ ማምጣቷን አመልክተዋል። ህብረቱም በኢትዮጵያ የዲጂታል ትራንስፎርሜሽን እቅድ ቀረጻና ድጋፍ ማድረጉን ነው ያመለከቱት። የኦንላይን ትስስር የዲጂታል ትራንስፎርሜሽን የልብ ትርታ መሆኑን የጠቀሱት ዳይሬክተሩ ዲጂታላይዜሽንን እውን ለማድረግ የሚያስችል መሰረት እንደሆነ ነው የገለጹት። በዚህ ረገድ ኢትዮጵያ የዲጂታል አድማስን በማስፋት አስደናቂ ስራ ማከናወኗን ገልጸዋል። ባለፉት 3 ዓመታት በዲጂታል አገልግሎት አማካኝነት የቴሌብር ተጠቃሚዎች ቁጥር በአጭር ጊዜ ከ50 ሚሊዮን በላይ መድረሱ ትልቅ ስኬት ነው ሲሉ ነው የተናገሩት። የኢትዮጵያን መጻኢ ጊዜ በዲጂታል ትራንስፎርሜሽን እና ኢኖቬሽን ስራ ውስጥ እያየን ነው ብለዋል። የ5 ሚሊዮን ኮደርስ ኢኒሺዬቲቭ ሀገሪቱ ለዲጂታል ልማት የሰጠችውን ትኩረት በግልጽ
እንደሚያመላክትም ነው ያብራሩት። ዓለም አቀፉ የቴሌኮም ህብረት እንደ አውሮፓ አቆጣጠር በ1865 የተቋቋመ አንጋፋ የተባበሩት መንግስታት ድርጅት ልዩ ኤጀንሲ ነው። ኢትዮጵያን ጨምሮ 194 አባል ሀገራት አሉት። የኢትዮጵያ ዜና አገልግሎት እንደዘገበው ከውጭ ወዳገኘናቸው መረጃዎች እናልፋለን። አሜሪካ የኢራን የኒውክሌር ተቋሞች ላይ የፈጸመችው ጥቃት ከፍተኛ ጉዳት ማድረሱን የሀገሪቱ ብሔራዊ የስለላ ድርጅት CIA አስታወቀ። ስራክ ሳሌ ዝርዝር አለው። የሲአይኤ ዳይሬክተር አሜሪካ የኢራን የኒውክሌር ተቋሞች ላይ የፈጸመችው ጥቃት ከፍተኛ ጉዳት አድርሶ በዓመታት ወደ ኋላ እንዲመለሱ እንዳደረጋቸው በመግለጽ ሾልኮ ከወጣውና ፕሬዝዳንት ዶናልድ ትራምፕን ካስቆጣው የደህንነት መረጃ የተለየ አስተያየት ሰጥተዋል። የአሜሪካ የስለላ ድርጅት ዳይሬክተር ጆን ራትክሊፍ የኢራን የኒውክሌር መርሃ ግብር ቁልፍ ቦታዎች ወድመዋል ያሉ ቢሆንም ሙሉ በሙሉ ተወግደዋል ከማለት ግን ተቆጥበዋል። የስለላ ተቋሙ ኃላፊ አስተያየት የተሰማው የፔንታጎን የደህንነት ኤጀንሲ የመጀመሪያ ደረጃ ግምገማ አሜሪካ በኢራን ላይ የፈጸመችው ጥቃት የኒውክሌር ማብላያ ይዞታዎችን አላወደመም የሚል ሪፖርት ሾልኮ ከወጣ ከአንድ ቀን በኋላ ነው። ፕሬዝዳንት ዶናልድ ትራምፕ ጥቃቱ የኢራንን የኒውክሌር ተቋማትን ደምስሷል ሲሉ በድጋሚ ተናግረዋል። ፕሬዝዳንት ትራምፕ ረቡዕ ዕለት በማህበራዊ ሚዲያቸው ላይ የሐሰተኛ ዜና ሚዲያዎች ዋሽተዋል፣ እንዲሁም አንዳቸውም የሌላቸውን እውነታ ሙሉ በሙሉ አዛምፈው አቅርበዋል ሲሉ ለጥፈው ነበር። የመከላከያ ሚኒስትር ፔት ሄግዝ እና ሌሎች ወታደራዊ ባለስልጣናት ሐሙስ ዕለት በፔንታጎን የታላላቅ አሜሪካውያን አብራሪዎችን ክብር ለመጠበቅ አስደናቂና ሊካድ የማይችል ጋዜጣዊ መግለጫ እንደሚሰጡ ተናግረዋል። ትራምፕ በኢራንና በእስራኤል መካከል ለ12 ቀናት የተካሄደው የተኩስ ልውውጥ እንዲቆም ያደረጉት ጥረት እየሰመረ በሚመስልበት በዚህ ጊዜ ነው መረጃው ሾልኮ የወጣው። ረቡዕ በኔቶ የመሪዎች ጉባኤ ላይ ተገኝተው ንግግር ያደረጉት ዶናልድ ትራምፕ ስለ ጥቃቶቹ በጣም ከባድ ነበር፣ መደምሰስ ነበር ብለዋል። በሚቀጥለው ሳምንት በሚደረገው ውይይትም ምናልባት ኢራን የኒውክሌር ግንባታዋን ለማቆም ቁርጠኝነቷን እንደሚፈልጉ ተናግረዋል። ኢራን በበኩሏ ድርድር እንደሚካሄድ ምንም አይነት እውቅና አልሰጠችም። ነገር ግን የአሜሪካ የመካከለኛው ምስራቅ መልእክተኛ ስቲቭ ዋትኮፍ ለኤንቢሲ እንደተናገሩት በአገሮቹ መካከል ቀጥተኛና ቀጥተኛ ያልሆነ ግንኙነት እየተካሄደ ነው። ራትክሊፍ በመግለጫቸው ሲአይኤ ታማኝና ትክክለኛ ከሆነ ምንጭ ያገኘው አዲስ መረጃ በርካታ የኢራን የኒውክሌር ተቋማት ወድመዋልና መልሶ ለመገንባት ዓመታትን ይወስዳል ብለዋል። የብሔራዊ ደህንነት ዳይሬክተሯ ቱልሲ ጋባርድ በኢራን የኒውክሌር ተቋማት ላይ ስለደረሰው ጉዳት ዶናልድ ትራምፕ የሰጡትን አስተያየት ደግፈዋል። ዳይሬክተሯ በኤክስ ልጥፋቸው ላይ ኢራናውያን ሶስቱንም ተቋማት መልሶ ለመገንባት ከወሰኑ ናታንዝ፣ ፎርዶና አስፋሃን ሙሉ በሙሉ መገንባት አለባቸው። ይህ ደግሞ ዓመታት ሊወስድ ይችላል ብለዋል። አሜሪካ ቅዳሜ ዕለት የፈጸመችው ድብደባ ሶስቱ ዋና ዋና የኢራን የኒውክሌር ጣቢያዎች ላይ ያነጣጠረ ሲሆን 125 የጦር ጄቶችን ያሳተፈ ነበር። አዳዲስ የሳተላይት ምስሎች በፎርዶ ሁለት የመግቢያ ስፍራዎች ዙሪያ 6 ጉድጓዶች መፈጠራቸውን ያሳያሉ። እንዲሁ በተመሳሳይ በእስፋሃንም ከጥቃቱ በኋላ ጉድጓዶች ተፈጥረዋል። ነገር ግን ከመሬት በታች የሚገኙት የኒውክሌር ማብላያዎች ስለ መውደም አለመውደማቸው ግልጽ አይደለም። ማክሰኞ ዕለት ከፔንታጎን የመከላከያ ደህንነት ኤጀንሲ ለአሜሪካ መገናኛ ብዙሃን ሾልኮ የወጣው ዘገባ የአሜሪካ የቦምብ ጥቃት የኢራንን የኒውክሌር መርሃ ግብር ምናልባት በወራት ወደ ኋላ ሊመልሰው እንደሚችል ያሳያል። የአሜሪካ የመከላከያ ሚኒስትር ግምገማው የተደረገው ዝቅተኛ እርግጠኛነት ባላቸው ነው ብሏል። ግምገማውን የሚያውቁ ባለስልጣናት መረጃው የመጀመሪያ ደረጃ መሆኑን ገልጸው ተጨማሪ መረጃ ሲወጣ ሊለወጥ እንደሚችል ተናግረዋል። አሜሪካ 18 የስለላ ኤጀንሲዎች ያሏት ሲሆን አንዳንድ ጊዜ በተልኳቸውና ባላቸው ክህሎት ላይ ተመስርተው እርስ በርሳቸው የሚጋጩ ዘገባዎችን ያዘጋጃሉ። የተባበሩት መንግስታት
የኒውክሌር ተቆጣጣሪ ኃላፊ ራፋኤል ግሮሲ ረቡዕ ዕለት እንደተናገሩት ቴህራን ጥቃት ሲፈጸምባት በከፍተኛ ደረጃ የበለጸገውን ዩራኒየም ወደ ሌላ ቦታ አዛውራለች። ነገር ግን የኢራን ውጪ ጉዳይ ሚኒስተር ቃል አቀባይ እስማኤል ባጋይ ረቡዕ ዕለት ለአልጀዚራ እንደተናገሩት የኒውክሌር ተቋሞቻችን በእርግጠኝነት ክፉኛ ተጎድተዋል ያሉ ሲሆን ተጨማሪ ማብራሪያ ግን አልሰጡም። የእስራኤል የአቶሚክ ኢነርጂ ኮሚሽን በፎርዶ ላይ የተፈጸመው ድብደባ የቦታውን ወሳኝ መሰረተ ልማት አውድሟል ብሏል። መግለጫው አክሎም በሁሉም ተቋማት ላይ የደረሰው ጉዳት የኢራንን የኒውክሌር ግንባታ በበርካታ ዓመታት ወደ ኋላ እየመለሰ ነው ብሏል። ሆኖም የኢራኑ ፓርላማ ሊቀመንበር አማካሪ መህዲ ማህሙዲ አሜሪካ ጥቃት ከሰነዘረች በኋላ ብዙም ሳይቆይ በፎርዶ ላይ የከፋ ጉዳት አልደረሰም ብለው ነበር። ለረጅም ጊዜ ኢራን የኒውክሌር መርሃ ግብሯ ለሰላማዊ አገልግሎት መሆኑን ትናገራለች። ከዚህ ቀደም የአሜሪካ የስለላ ተቋማት ቴህራን የአቶሚክ ጦር መሳሪያ እየገነባች አይደለም ሲሉ መናገራቸው ይታወሳል። ለዘገባው ቢቢሲን በምንጭነት ተጠቅመናል። ክቡራን ተመልካቾቻችን የሰዓቱን ዜና ከማብቃታችን አስቀድመን አበይት ጉዳዮችን በድጋሚ እናስታውሳችሁ። ሰላምን ለማጽናት የሃይማኖት ተቋማት ድርሻ የላቀ መሆኑ ተመለከተ። የጤና ኤክስቴንሽን ፕሮግራም የማህበረሰቡ ጤና እንዲሻሻል ያደረጉት አስተዋጽኦ ተጠቃሽ መሆኑ ተገለጸ። ኢትዮጵያ ከዚህ ቀደም ወደ ውሃ ከላከችው የተሻለ አቅም ያላት ሶስተኛ የመሬት ምልከታ ሳተላይት እያለማች መሆኑ ተገለጸ። የሚሉትና የኢራን የኒውክሌር ተቋማት ከባድ ጉዳት እንደደረሰባቸው የአሜሪካው ብሔራዊ የስለላ ድርጅት CIA አመለከተ። የሚሉ የዕለቱ ዋና ዋና ጉዳዮቻችን ነበሩ። ክቡራን ተመልካቾቻችን የሰዓቱን ዜና በዚህ ቋጨን። ቀሪ ቢዝነስና ስፖርታዊ ጉዳዮች ይቀጥላሉ። በእኔ በኩል ጤና ይስጥልን። ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ ይህ የጋሞ ቴሌቪዥን ነው። ከጋሞ ቴሌቪዥን ለሰዓቱ ከሀገር ውስጥና ከውጭ ሀገር የመራረጥናቸውን የስፖርት ዜናዎች ይዤ ቀርቤያለሁ። ሲራክ ሳህለ ነኝ። ከሀገር ውስጥ ዜና ጀምራለሁ። ስድስተኛው የመላው ኢትዮጵያ ጨዋታ በኦሮሚያ ክልል አጠቃላይ አሸናፊነት ተጠናቋል። ስድስተኛው የመላው ኢትዮጵያ ጨዋታ በጅማ ከተማ ከሰኔ 10 እስከ ሰኔ 19 ሲካሄድ ቆይቶ በኦሮሚያ ክልል አሸናፊነት ተጠናቋል። ኦሮሚያ በ88 ወርቅ በ80 ብርና በ55 ነሐስ ቀዳሚ ሲሆን አዲስ አበባ ከተማ በ84 ወርቅ በ67 ብርና በ70 ነሐስ ሁለተኛ ሆኖ ጨርሷል። አማራ ክልል በ46 ወርቅ በ46 ብርና በ51 ነሐስ ሶስተኛ ደረጃን መያዝ ችሏል። አጠቃላይ ውድድሩ የክብር እንግዶች በተገኙበት በጅማ አባ ጅፋር ስታዲየም በተከናወነ የእግር ኳስ ጨዋታ ፍጻሜውን አግኝቷል። ኦሮሚያ ከደቡብ ኢትዮጵያ ጋር የተደረገው የእግር ኳስ ጨዋታ ኦሮሚያ በወንድም በሴትም ደቡብ ኢትዮጵያን በማሸነፍ የዋንጫ ባለቤት ሆኗል። በዛሬው ዕለት በተደረገው የመዝጊያ ስነ ስርዓት የኦሮሚያ ክልል በምክትል ፕሬዝዳንት ማዕረግ የማህበራዊ ክላስተር አስተባባሪ አቶ ሳዳት ኒሻና የባህልና ስፖርት ሚኒስተር ዲኤታ መኪዩ መሐመድን ጨምሮ የጅማ ዞን ዋና አስተዳዳሪ አቶ ቲጃኒ ናስር፣ የአዲስ አበባ ወጣቶች ስፖርት ቢሮ ኃላፊ በላይ ደጀን እንዲሁም የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጅራን ተገኝተዋል። በመዝጊያ ስነ ስርዓቱ ላይ የተሳተፉና አሸናፊ የሆኑ ክልሎችና ከተማ አስተዳደሮች የተዘጋጀላቸውን የምስክር ወረቀትና ዋንጫ ወስደው ዝግጅቱ በይፋ ተጠናቋል።
መቀለ ሰባ እንደርታ ከፕሪሚየር ሊጉ አልወረደም ሲሉ የክለቡ ስራ አስኪያጅ ገለጹ። በኢትዮጵያ ፕሪሚየር ሊግ የተሳተፈው መቀለ ሰባ እንደርታ ከፕሪሚየር ሊጉ እንዳልወረደ የክለቡ ስራ አስኪያጅ ሽፈራው ተክለ ሃይማኖት ተናገሩ። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ተገቢ ባልሆነ መንገድ ተጫዋች እንዳናሰልፍ አድርጎናል ያሉት ስራ አስኪያጁ የተፈጸመውን ነገር በተመለከተ ለእግር ኳስ ፌዴሬሽን እና ለሊግ ካምፓኒው የቅሬታ ደብዳቤ ማስገባታቸውን ገልጸዋል። ጉዳዩ ወደ ፊፋ እንደሚወስዱት የገለጹት ስራ አስኪያጁ ጉዳዩ መፍትሄ ሳያገኝ የኢትዮጵያ እግር ኳስ ፌዴሬሽንም ሆነ ሊግ ካምፓኒው የክለቦችን ደረጃ እንዳያሳውቅ መጠየቃቸውን ተናግረዋል። ስራ አስኪያጁ መቀለ ሰባ እንደርታ በ41 ነጥብ የውድድር ዓመቱን ጨረሰ እንጂ ከሊጉ እንዳልተሰናበተ ገልጸዋል። ቀድሞ ነገር ከ4 ዓመት በኋላ ስንመለስም አክሲዮን ማህበሩ ድርሻ እንዳለው ክለብ አልተቀበለንም የሚሉት አቶ ሽፈራው የመጨረሻውን መፍትሄ እስኪያገኙ የያዙትን የህግ ጉዳይ እንደሚያስፈጽሙ ተናግረዋል። ክቡራን ተመልካቾቻችን ከጋሞ ቴሌቪዥን ለሰዓቱ ከሀገር ውስጥና ከውጭ ሀገር የመራረጥናቸው የስፖርት ዜናዎች የስካሁኖቹ ነበሩ። በእኔ በኩል አበቃው። ከቀሪ የጋሞ ቴሌቪዥን ዝግጅቶች ጋር መልካም ቆይታ። ጤና ይስጥልን።